አዲስ የወጣው ፊልማችሁ እጅግ በጣም ወድጄዋለሁ። እኔ በግሌ እኔም በጣም ወድጄው ከልብ የሰራው ስራ ስለሆነ ተወዳጅነቱ እንኳን አንጠራጠርም። ይህ ማለት ከልብ ሳትሆኝ የምትሰሪ ስራ አለ ማለት ነው። ግን የተኮረጀ ፊልም መስራት እንደው ትንሽ አይከብድም? ለስሙ ትልቅ አርቲስት ነሽ። ሌባ ጣት እያሉ ስም አወጡልሽ የሚለው ሙዚቃ ጋብዘን እንመለሳለን። ሌባ ናት ማንን ነው? ሰላም ሰብሪ። ሰላም። ዘሪሁን እባላለሁ። ከቃርሚያ መጽሔት አዘጋጅ ነኝ። በጣም ይቅርታ ትንሽ ዘገየሁብሽ መሰለኝ። ትንሽ ቆይተሃል። ስለዚህ የበለጠ እንዳላዘገይሽ ወደ ጉዳያችን ልግባ። በነገራችን ላይ ብዙ ሰዎች ስለ አንቺ ቅንነት ያወራሉ። ይህን ደግሞ ዛሬ በአካል ላረጋግጥ ይችላል። እሺ፣ አመሰግናለሁ። ምን ይምጣልህ? ምንም አያስፈልግም። አድርሼ ነው የመጣሁት። እሺ፣ ወደ ጉዳያችን ልግባ። እሺ፣ ያው በመጀመሪያ ቃለ መጠይቃችንን አክብረሽ እዚህ ድረስ ስለተገኘሽ እጅግ በጣም አመሰግናለሁ። መልካም፣ ወደ ጥያቄ ከመግባቴ በፊት ስለ አድናቆቴ ላውራሽ። አዲስ የወጣው ፊልማችሁ እጅግ በጣም ወድጄዋለሁ። እኔ በግሌ እናመሰግናለን። በሁለት ወር ውስጥ እጅግ በጣም ብዙ ተመልካች ነው ያገኛችሁት። ስለዚህ ጉዳይ ምን ትያለሽ? ያው የወሰደው ጊዜ የሚወጣበት ወጪም እኔም በጣም ወድጄው ከልብ የሰራው ስራ ስለሆነ ተወዳጅነቱ እንኳን አንጠራጠርም። ይህ ማለት ከልብ ሳትሆኝ የምትሰሪ ስራ አለ ማለት ነው? አይ እንደዛ ሳይሆን እንደውም አንዳንድ ሰዎች እንደሚሉት ፊልሙ ከውጭ ሀገር ወይም ከኮሪያ ፊልም የተኮረጀ ይላሉ። አርስቱን በትክክል ማለት ባልችልም ኡንቺ ከሚል ፊልም ላይ የተቀዳ እንደሆነ አንዳንድ ሰዎች ይናገራሉና ስለዚህ ጉዳይ ምን ትያለሽ? እንግዲህ ያው ለመጀመሪያ ጊዜ ካንተ ነው የምሰማው። ይገርማል። ግን ሀገር ሁሉ ስለዚህ ጉዳይ ነው የሚያወራው። እንዴት አልሰማሽም? እንግዲህ ስለሱ ማውቀው ነገር የለም። ምናልባት ዳይሬክተርና ፕሮዲሰሮቹን ብጠይቃቸው የተሻለ ይመስለኛል። ይህ ማለት እንደተኮረጀ ታውቂያለሽ ማለት ነው? ስለሱ ማውቀው ነገር የለም እኮ አልኩ። ግን የተኮረጀ ፊልም መስራት እንደው ትንሽ አይከብድም? ይህ ማለት እንደ ባለሙያ አንዳንድ ነገሮች እንደሚያሳዩት ከሆነ እንደውም ካራክተሯን ለማስመሰል በጣም የሞከርሽና እንዲሁም ተደጋጋሚ ጊዜ ወደ እሷ የመጠጋት ገጸ ባህሪያቶችን ታሳያለሽ የሚባል ነገር አለ። ይህንንስ እንዴት ታየዋለሽ? ማለቴ እየተኮረጁ የሚመጡ ኢሮፕ ሀገራት ሊሆን ይችላል፣ ከተለያዩ ሀገራት የፊልማችንን ኢንዱስትሪ አያቀጭጮም ብላችሁ ታስባላችሁ? ይህ እኮ ህዝብ መናቅ። አንቺ ኩረጃ ትደግፊያለሽ ማለት ነው? ለስሙ ትልቅ አርቲስት ነሽ። ዛሬ ደግሞ እንዴት ነው? ሰላምታም የለም እንዴ? አለሙ፣ እስቲ አሁን ደግሞ የመናደዱ ወጉ ላንቺ ድረስሽ። እንዲህ ስሜታዊ የሆነሽ ወደ ስራ ባትገቢ ጥሩ ነው። ንዴት ጊዜያዊ ነው፣ ስህተት ግን ዘላቂ ነው። ስለዚህ በንዴትና በስህተት ፕሮግራሙ እንዳታበላሽው ተጠንቀቂ። ልትመክረኝ እንዳይሆን። በእድሜም ሆነ በጋዜጠኝነት ሙያ እንደምበልጥሽ ሀገር ያወቀው ፀሐይ የሞቀው ነው እና በመክርሽ ምን አለበት? ሞራልክ በጣም ደስ ይላል። የራስሽ ጉዳይ እሺ፣ ለራስሽ ብዬ ነው፣ ኢሜጅሽ እንዳይበላሽ። አድማጮቻችን እንደምን ውላችኋል? ይህ የህይወት መንገድ ፕሮግራማችን ነው። ሰብሪናና አለሙ ስቱዲዮ ተገኝተናል። እሺ፣ የዛሬው ርዕሳችን ምንድን ነው? የዛሬው ርዕሳችን ኩረጃ፣ ግልበጣና ልምድ መቅሰም ልዩነታቸው ምንድን ነው? የዛሬው ርዕስ ግን ለየት ያለ ነው። አዎ ነግሬሽ ነበር እኮ። ስለዚህ አድማጮቻችን መስመራችን ላይ መደወል ይችላሉ ማለት ነው። ከዛ በፊት ግን ሌባ ጣት እያሉ ስም አወጡልሽ የሚለው ሙዚቃ ጋብዘን እንመለሳለን። ሌባ ናት ማንን ነው? ኧረ ሌባ ጣት ነው ያልኩት። እንደዛ ነው እንዴ? አንቺ ምን ሆነሻል? ፕሮግራሙን መበደል የለብሽም እኮ። ምንድነው ኩረጃ ምናምን ብለህ ርዕስ ያመጣኸው? እና የተመረጠ ርዕስ ነው። አረ ምንም ደስ አይልም። ቆይ ግን እንዴት ነው ነገሩ? ይሄ ርዕስ በጣም ከነከነሽ። በልጅነትሽ ኮራጅ ነበርሽ መሰለኝ።
አድማጮቻችን ተመልሰን መተናል። እናንተም የትም እንደማትሄዱ እርግጠኞች ነን፣ ምክንያቱም ይህ የህይወት መንገድ ፕሮግራማችን ነው። የመጀመሪያ አድማጫችን መስመር ላይ ገብቷል። ሄሎ ሄሎ፣ እንዴት ዋላችሁ? እንዴት ነህ? ማንን በል? ሰይፉ እባላለሁ። እሺ ሰይፉ፣ ኩረጃ ግልበጣና ልምድ መቅሰም ልዩነታቸው ምንድን ነው? እንዴ ምን አገናኘው? ሶስቱም እኮ ይለያያል። እስቲ በደንብ አብራራልን። ኩረጃ ማለት ለኮራጁ በጣም ከባድ፣ ሰው አየኝ አላየኝ ብሎ የሰውን ስራ ሳያስፈቅድ የሚሰራበት ነው። እሺ ግልበጣስ? እሱ ደግሞ በተመቻቸ ቦታ ተረጋግተ አስገልባጩ ፈቅዶልህ የምትሰራው ነው። ልምድ መቅሰም ደግሞ ሁሉም ሰው ፈቅዶልህ በህጋዊነት የምትሰራው ነው ማለት ነው። እሺ ሰይፉ፣ በምን መስፈርት ነው አንተ ይህንን የከፋፈልከው? ተማሪ ነኛ። ፈተና ስኮርጅ ያለውን ስቃይ እኔ ነኝ የማውቀው። የራስን ትርጉም ነው የሰጠህን። ታዲያስ ዶርም ቁጭ ብለሽ ስሙን እንዳትጽፊ ብቻ የተጠነቀቅሽ አሳይመንት ስትሰሪ ግልበጣ ይባላል። ኢዝና ወዛ አይቀርሽም። ልክ ደግሞ ልምድ መቅሰም ሲሆን ክላስ ውስጥ አስተማሪ ፈቅዶልሽ ዘና ብለ የጎበዙን ተማሪ እውቀት በቀሰም መምጠጥ ማለት ነው። ይገርማል። ትርጉም አሰጣጥ ተማሪኛ ነው። ግን ኩረጃና ግልበጣ ጥሩ ነው ብለህ ታስባለህ? በጣም ጥሩ ነው እንጂ ይህ ሁሉ ተማሪ በምን እዚህ የደረሰ ይመስላል? የሰውን ስራ የኮረጀ ሰው ለሀገር እድገት ጎጂ አይመስልህም? ለሀገር የሚጠቅም አይነት መኮረጅ ከሆነስ ምን ሆነ ጎጂ የሚሆነው? ብሮዬ እና በየአመቱ ዩኒቨርሲቲ 50 ሰው ብቻ ይግባ እያልክ ነው? አይግባ ሳይሆን ሰርቶ ለፍቶ አጥንቶ በላቡ ይግባ ነው ያልኩት። የሴጣን ጆሮ ይደፈን በል። ኩረጃ ግልበጣም ሆነ ልምድ መቅሰም ለአንድ ሀገር የጀርባ አጥንት ናቸው። አመሰግናለሁ። እኛም እናመሰግናለን ሰይፍሻ። አድማጮቻችን ሰይፉ ሶስቱን የሚሰሩበትን መንገድ አላይቶ ግን ደግሞ አስፈላጊ ናቸው ብሏል። በበጎ መልኩ ካየነው እውነቱን ነው፣ ልክ ነው። ኮራጅ ማለት ሰነፍ ሰውና የማይሰራ በሰው ላብ የሚኖር ማለት ነው። አሌክስ፣ ከርዕሳችን ባንወጣ ጥሩ ነው። የሶስቱ ልዩነት ምንድነው ነው እንጂ የትኛው ነው መጥፎ የትኛው ነው ጥሩ ውስጥ አንግባ። ሌላ አድማጭ መስመር ላይ ገብቷል። ሄሎ አድማጫችን። ሄሎ፣ እንዴት ነሽ? ማንን በል? ፍቅር ተባላለሁ። እንዴት ናችሁ? አለን። የመወያያ ርዕሳችንን ሰምተሽዋል። ኩረጃ ግልበጣና ልምድ መቅሰም ልዩነታቸው ምንድን ነው? ሁሉም አንድ ናቸው። ቃላት እያሰማመሩ ምንም ማሽሞንሞን አያስፈልግም። ያውማ ሊሆኑ አይችሉም። ኩረጃና ግልበጣ ከነስሙ እንደሚያስታውቀው የሰውን ነገር የራስ አስመስሎ መስራት ወይም መውሰድ ነው። ይህች ልምድ መቅሰም የሚሏት ደግሞ ዘመናዊ ኩረጃ ናት። ልምድ መቅሰም እንዴት ነው ኩረጃ የሚሆነው? ከላይ ሲታይማ ልምድ መቅሰም ነው። ነገር ግን ልምድ ቀስሞ መጡ ይባልና ራሱን ኮርጆ ይመጣሉ። እና ይሄ ከኩረጃ ምኑ ይለያል? አዎ አንዳንድ ቦታማ የራስን ያልሆነ ስራ እንትንን አይቼ ልምድ ቀስሜ ነው ብለው ራሱን ተግባራዊ ሲያደርጉ ይስተዋላል። ይስተዋላል ብቻ ሳይሆን ይደረጋል እንጂ። ቃሉ የሌብነትና የስንፍና መሸፈኛ የበግ ልምድ ነች። ቅድም የገባው ልጅ እኮ ነገረን። ልምድ እንደሚለዋወጡ አብራችሁ ስሩ ሲባል ከጎበዙ ልጅ መኮረጅ እንደሚቀላቸው። ከዚህ በላይ ምን ማስረጃ አለ? ሁሉም ላይማ መፍረድ አይቻልም። የሚመለከታቸው ነው እንጂ መወቀስ ያለባቸው። ኩረጃ ሲነቃባቸው ወደ ግልበጣ ደግሞ ሲለመድ ልምድ መቅሰም እያሉ ተመሳሳይ ነገር ለሚያደርጉ። ጉልቻ ቢቀያየር ወጥ አያጣፍጥም እንደሚባለው ማለት ነው። ልክ ነህ። ስልቻ ቀልቀሎ ስልቻ ነው ነገሩ። እናመሰግናለን ፍቅርተ። እኔም አመሰግናለሁ። ሌላ አድማጭ መስመር ላይ ገብቷል። ሄሎ ጋዜጠኛ ዘሪሁን እባላለሁ። ሰብሪናን ፈልጌ ነው። አድማጫችን ከመስመር ወጥቷል። አንድ ሙዚቃ ሰምተን እንመለሳለን። ምን እያደረግሽ ነው? ማልፈልገው ሰው ስለሆነ ነው። ይሄ እኮ የጋዜጠኝነት ኤቲክስ አይደለም። በዛ ላይ እሱም ጋዜጠኛ ነው። እንዴት እንደዚህ ታደርጊያለሽ? ባካታ ካብድ ማልፈልገው ሰው ነው አልኩ አይደል እንዴ? አድማጭ ገብቷል። ሄሎ ማንን በል? መምህር ዘላለም እባላለሁ። አማርኛ አስተማሪ ነኝ። በቅድሚያ ስለደወሉ ከልብ እናመሰግናለን መምህር ዘላለም። እኔም አመሰግናለሁ። እሺ ቲቸር፣ የዛሬውን ርዕስ ሰምተውታል? አዎ፣ ኩረጃ ግልበጣና ልምድ መቅሰም በቃላት ደረጃ የተለያዩ ናቸው። ኩረጃ ማለት ከስሙ እንደምንረዳው በስርቆት የሰውን ነገር የራስ አስመስሎ መስራት ይለዋል መዝገበ ቃላቱ። ግልበጣን ደግሞ በሁለት መንገድ ይፈታል።
አንደኛው የሰውን እንደራስ አድርጎ መስራት ሲሆን ሁለተኛው ደግሞ ከሌላኛው ዕቃ ወደ አንደኛው ዕቃ መገልበጥ ወይንም ደግሞ አቅጣጫ መቀየር ነው። ለምሳሌ ቂጣ ይገለበጣል እንደሚባለው። ድንቅ ነው። ትክክለኛ የአማርኛ ፍቺ። ልምድ መቅሰም ደግሞ ልምድን ማየት፣ ከዛ መለማመድ፣ ከዛ በራስ መንገድ ከራስ ባህልና እሴት ጋር አጣጥሞ መቀየር ወይም መጠቀም ማለት ነው። ስለዚህ ልምድ መቅሰም ጥሩ ነገር ነው ማለት ነው አይደል? አዎ። ነገር ግን ሶስቱንም አንድ የሚያደርጋቸው ነገር ደግሞ አለ። ምንድነው? አረዳዳቸው። ኩረጃና ግልበጣ ስማቸው ቢለያይም እንኳን ግብራቸው ተመሳሳይ ነው። ግን ብዙ ጊዜ ልምድ እንቅሰም ይሉና ቀስመው ሲመጡ ከኩረጃ በማይተናነስ መልኩ ያዩትን ራሱን እዚሁ ተግባራዊ ለማድረግ ይሞክራሉ። ታዲያ ምን ችግር አለው? ችግርም አለው እንጂ ሌላ ቦታ የተሳካ ስራን ወይም ልምድን ቀጥታ ወደ ሌላው ቦታ ወስዶ ተግባራዊ ማድረግ አይቻልም። የአካባቢው ሁኔታ፣ የማህበረሰብ ሁኔታ፣ የሰራተኛው ሁኔታ ይወስነዋል። ስለዚህ ኩረጃ፣ ግልበጣና ልምድ መቅሰም በትርጉም እንጂ በግብር ተመሳሳይ ናቸው ማለት ነው። ግብራቸው እንኳን አይመሳሰልም። ነገር ግን ወደኛ ስናመጣው አረዳዳችንና ተገባበራችን ነው የሚያመሳስላቸው። አተረጓጎም ላይ ችግር አለ። ልምድ መቅሰም ጥሩ ሆኖ ሳለ ምን ቀሰም፣ የቱ ይጠቅመኛል፣ የቱ አይጠቅመኝም፣ እኛ ካለንበት ነባራዊ ሁኔታ ጋር እንዴት ነው ሊዋሃድ የሚችለው ብለን ማሰብ አለብን። ታዲያ ይሄ ማን ችግር ነው? ጥሩ ጥያቄ። እንደኔ የሁሉም ባለድርሻ አካላት ችግር ነው እላለሁ። ግለሰብ፣ ማህበረሰብ፣ ከፍ ሲልም ደግሞ መንግስት። ይህን የምልህ እንኳን በግለሰብና በመንግስት ደረጃ ራሱ የሚታይና የሚያጋጥም ጉዳይ ስለሆነ። ለምሳሌ የሆነን ሀገር የግብርና ተሞክሮ ልምድ ቀስመን መጣን ይሉና እነዛ በቀይ አፈር እህል ያመረቱበትን መንገድ እኛ ጋር በጥቁር አፈር ላይ ለማምረት ትግል ሲያደርጉት አያለ። ልምድ መቅሰሙ እኮ ባልከፋ፣ ግን ጥቁር አፈር ላይ ሲሆን የሚያስፈልገው ነገር አለ ወይ ብሎ መጠየቅና መመራመር ደግሞ ተገቢ ነው። ትክክል። መዳፍን አፍ ላይ የሚያስጭን ድንቅ ማብራሪያ። አመሰግናለሁ። ኩረጃና ግልበጣን ማስወገድ አለብን። ልምድ መቅሰምን ግን ማን ላይና ምን ላይ እንደምንጭነው አውቀን ቅርጽ ማስያዝ አለ። በጣም እናመሰግናለን ቲቸር። እኔም አመሰግናለሁ። እንደሰማችሁት አድማጮቻችን፣ መምህር ዘላለም ጉዳዩን በተገቢው ማብራሪያ አስረድተውናል። ኩረጃ፣ ግልበጣና ልምድ መቅሰም የተለያዩ ሲሆኑ ስህተቱ ትግበራ ላይ ነው ብለውናል። ሌላ አድማጭ መስመር ላይ ገብቷል። ሄሎ ሄሎ፣ ሰብሪና፣ ቅድም በስተት ነው የወቀስኩሽ። ጋዜጠኛ ዘሪሁን። ምን? አዎ፣ ፊልሙ መጀመሪያ ላይ ከኮሪያ ሁንቺ ከሚለው ፊልም ሐሳብ እንደተወሰደ ዳይሬክተሩ ጽፏል እኮ። እንደዛ ስትለኝ የነበረው ሳታጣራ ነው? ሪሊ በጣም ይቅርታ፣ የእውነት በጣም ይቅርታ። ይቅርታ የሚጠይቅ ሰው ታላቅ ሰው ነው። ይቅርታ አድርጊለት። እሺ፣ አመሰግናለሁ ሰብሪና፣ በጣም አድርጌ ነው የማመሰግነው። ከፈቀድሽልኝ አይቀር አንድ ጥያቄ መጠየቅ እችል ይሆን ሰብሪና? ይቻላል። ምንድን ነው? የተኮረጀ ፊልም ብታገኝ ግን ትሰሪያለሽ ወይስ አትሰሪም? አድማጮቻችን፣ አድማጭ ከመስመር ወጥቷል። እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበር። በደህና ዋሉ። ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! ምን ደስተኛለህ? አይ እንደው ብታገኝ ትሰራለች አትሰራም እያልኩ እያሰብኩ ነው። አለሙ